ሳምሪ እንግዲህ ኢትዮጵያ እንደገባች ሁላችንም እናውቃለን። ትልቅ ሚዲያ ላይ ቀርባ አስደንጋጭ ነገር ተናግራለች ማለት ነው። ስለ እናቷም ስለ ባሏም እንግዲህ በጣም ከባድ ነገር ነው የተናገረችው። ትዳሬን የፈተውት እንግዲህ በእናቴ ምክንያትም በሱ ምክንያት ነው። ምክንያቱም የፈተውበት ምክንያት እንግዲህ እናቴና ባሌ እንደማይስማሙ ሁላችንም እናውቃለን። ስለዚህ እሱ ጋር ስጣላ እናትሽ ይለኛል፣ እናቴ ጋር ስጣላ እሱ ጋር እያሉ ሁለታቸውም እኔን ከመሀል ረበሹኝ። ግን ይሄ በነገራችን ላይ ያነጋገሯ እኔም በጣም ነው የተሰማኝ እውነት ለመናገር ምክንያቱም አንዳንድ ቤተሰብ እውነት ለመናገር እኛ የወደድነውን ወንድ አለመውደድ በጣም ያሳዝናል። ምክንያቱም እኔ ከወደድኩት ምን ችግር አለው? ግዴታ እነሱ የወደዱትን ማግባት አለብኝ ጎበዝ። እና እንደዛ ስትል እንግዲህ ተናግራለች ማለት ነው። እንግዲህ እሱም የጂጂ እኔ የምትገርመኝ እሷ ፈታ ተቀምጣለች። ስለዚህ እሷ ስለፈታሽ ልጇም ፈታ እንድትቀመጥ ነው የምትፈልገው ማለት ነው። ሶ እንግዲህ ብዙ ነገር እያለች በጣም የተለያየ ነገር እያለች እንግዲህ ልጇን ከትዳሯ አፋታ እንደፈለገ ሽኮለሌ እያስባለቻት ነው። ከዛም አልፎ ተርፎ አላስፈላጊ ቃላቶችን እየተናገረች እያየን ነው ማለት ነው። ሶ ይሄ ግን ፈጽሞ ስህተት ነው ብዬ ነው ማስብ፣ እንደኔ ማለት ነው። ስለዚህ እንግዲህ እናቷም የእናቷም የባሏም አለመስማማት ነው እንግዲህ ሁለታቸው እኔን ከመሀል ረበሹኝ፣ አልቻልኩም የማንን ላስተናግድ ስትል ተናግራለች ማለት ነው። እንግዲህ በጣም ያሳዝናል እውነት ለመናገር ሴት ልጅ በነገራችን ላይ ትዳር ስትይዝ ነው የሚያምርባት። ይህን ታውቃላችሁ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላማችሁ ብዛ በያላችሁበት የዓለም ዳርቻ። በነገራችን ላይ ሁሌ እኔ አንድ አይነት ቦታ ነው የምቀርጸው። ባይዘወይ ግቢያችን አለ በጣም የሚያምር አረንጓዴማ ቦታ አለ። ግን ሰንፌ ማለት ነው። ስንፍና ታውቃላችሁ አይደለ? አዎ ስትሰንፉ እንደዚህ ነው ማለት ነው። ስንፍና ይሄ ነው። ሰው ለዛ ስለሆነ እንግዲህ እዚህ ጋር ሁኜ እቀርጻለሁ ማለት ነው። በዚሁም በጣም የሚያምር መስኮት አለ። እንግዲህ መስኮቱን ምንም እያያችሁ የነ መዳምን ቤትም እያያችሁ ምናምን ትላላችሁ። አዎ። እና እንግዲህ ዛሬ የመጣሁላችሁ ስለ ጂጂ እና ሳምሪ ነው። ሳምሪ እንግዲህ ኢትዮጵያ ገብታ ኢሬቻን በዓል አክብራለች ማለት ነው። በዚሁ አጋጣሚ ዋው በጣም ደስ ይላል። ደስ ብሎናል። እንግዲህ ትልቅ ሚዲያ ላይ ቀርባ ስትናገር የተናገረችው በጣም አሳዛኝ ነገር ነው የተናገረችው። እሱም እንግዲህ ምንድን ነው እኔ ትዳሬን የፈታሁት ባሌ ጋር ስጣላ በመጀመሪያ ስንጣላ የምትሄጅበት ቤት የለሽም ብሎ ሲለኝ በጣም ተሰምቶኛል። ከዛ ባሻገር ግን እኔ ማስተናገድ አልቻልኩም የሁለቱንም ንግግር። ባሌም እናትሽ እንደዚህ አለችኝ ይለኛል። እሷ በተለያየ ምክንያት ትናገረዋለች። እሷም ደግሞ ከእሷ ጋር ተጣለች። እንግዲህ ባልሽ እንደዚህ አለ እያሉ እኔን ሁለቱም ከመሀል ላይ ረበሹኝ። ስለዚህ ምንም ማድረግ አልቻልኩም። እንግዲህ እናቴ መርጬ ወደ እናቴ መጥቻለሁ ስትል እንግዲህ ሀሳቧን አጋርታለች ማለት ነው። እውነት ለመናገር ልብ ይነካል። ቤተሰብ አንዳንዴ እኛ የምንወደውን ወንድ ቤተሰብ አለመውደዱ በጣም ከባድ ነው ከምር። እና እነዚህ ሁለት ልጆች ከተዋደዱ እኔ በነገራችን ላይ እነሱ ከተፋቱ በኋላ ግን አስባችሁታል? የሆነ ለትዳር ያለኝ ነገር ራሱ በጣም የወረደ ነው። ይቅርታ አድርጉልኝ ነው። ምክንያቱም እነሱ ያልሆኑ ሌላ ማንም ሊሆን አልችልም። በጣም የሚያስቀኑኝ እኔ በጣም ነበር የምከታተላቸው ታውቃላችሁ። ሳምሪን እና ፋኒን እንደገና ደግሞ አዲስ እነሱ አሁንም ደህና ናቸው እግዚአብሔር ይመስገን። እዛ ደግሞ እቺ ልዩ እነሱ ራሱ ልዩና ያ ልዩማ በጣም የተለየች እኮ ነው። ከነስሟ ልዩ የእውነት በጣም በምትንከባከቡ ባሏ ራሱ አይመስለኝም ነበር። እኔ አንዳንዴ የምር በነገራችን ላይ ወንድ ልጅ እንደዚህ በጣም ስትንከባከቡት ማለት ነው እናቱን መስለውና ሌላ ሴት ፍለጋ ይመስላል። ስለዚህ ለወንድ ልጅ እንደዚህ ያን ያህል ማሽቃበጥ ማሸርገድ ብዙም አይነፋም ማለት ነው ቤተሰብ። ከዛ ባሻገር ከነሱ ውጭ እኔ በጣም ተስፋ የቆረጥኩት ታስባችሁታል? በፊት ለትዳር ያለኝ ነገር ምናምን በጣም የተነሳሳ ነበር ሰው። አሁን ግን ምንም ነገር የለም። ምክንያቱም በቃ የሆን ጊዜ ትዳር ዝም ብሎ በቃ ቀልድ ነው የሆነ የድሮ የእናቶቻችን የአባቶቻችን ትዳር የለም በእውነቱ ከሆነ ማለት ነው። እና እኔ በጣም ነው የተሰማኝ፣ በጣም ነው ያዘንኩት። በዚህ ልክ መሆን የለበትም ነበር። ባለትዳሮች አሁን ደግሞ የሚያስጠላው ነገር ሲፋቱ በቃ ሶሻል ሚዲያ ላይ ይመጣሉ እንደዚሁ ነው። ዳብቻ በጣም ከባድ ነው ከምነግራችሁ በላይ በጣም ይከብዳል ያለው ነገር በእውነቱ ከሆነ ውዶቼ፣ ማሮቼ፣ ፍቅሮቼ ብሏል ማለት ነው። እና ስለዚህ እኛስ ምን እንማራለን ከነሱ? እኔ የምለው እንዲሁ ከእነሱ የሆነ በቃ ተስፋ የምትቆርጡበት ነገር የለም? እነሱን ስታዩ ምናምን ነገር በጣም ነው ተስፋ የሚያስቆርጠው እውነት ለመናገር። ስለዚህ
በጣም አዝኛለሁ። በተለይ እንደዚህ ልጅ ወልዳችሁ ምናምን ስትለያዩ ግን አይደብርም ጎበዝ? በጣም ነው የሚደብረው። ምክንያቱም ልጅ አለ ምን አለ ከመሀል በጣም ከባድ ነው እውነት ለመናገር እና ያው ያሳዝናል። ያለው ነገር በጣም ከባድ ነው ከምነግራችሁ በላይ። ከእንደዚህ አይነት ነገር ይጠብቀን የእውነት። እኛ በተለይ በስደት ላይ ያለነው እንደዚህ አይነት ነገር እንደማንወድ ሁላችሁም እናውቃለን ማለት ነው። ሰው ይሄ ፈጽሞ ስህተት ነው ብዬ ነው የማስብ፣ እንደኔ ማለት ነው። እና ያለው ነገር ይሄ ነው። ሁላችንም ከእንደዚህ አይነት ነገር ይጠብቀን። የእውነት በጣም ከባድ ነው። እኔ ከምን ጀምሬ ከምን እንደማወራ አንዳንዴ በጣም ነው ግራ የሚያጋባኝ። ቢኮዝ እና ያለ ነገር ይሄ ነው እላችኋለሁ። በተረፈ ውዶቼ፣ ማሮቼ፣ ገልቦቼ ሰላማችሁ ትርፍርፍ ይበልልኝ። እናመሰግናለን። ያለው ነገር ይሄ ነው። በተረፈ ቻናሌን ሰብስክራይብ የማታደርጉት ለምንድን ነው? ጥያቄ መጠየቅ አለባችሁ የምር። ሰብስክራይብ አድርጉን ቻናሌን። ምንድን ነው እሱ ምንድን ነው? ወይስ በቪዲዮ እየወጣሁ ልሰግጥ ከማን ፍቅር ያዘኝ ከሆነ ሰውማ ፍቅር ያዘ ብዬ መምጣት አለብኝ። እንደዛ ካልሆነ እናንተ ምንም መሆን አትችሉም። ስለዚህ እኔ የሆነ ነገር ለመሆን መሰገጥ አለብኝ። እውነቴን ነው የምላችሁ። ካልሰገጥኩ እናንተ አልተቻላችሁም። በቃ ሁሌ መሰገጥ ነው። አዎ ስግጥ ስግጥ ትላላችሁ። እናማ ያለው ነገር ይሄ ነው። በተረፈ እንወዳችኋለን፣ እናከብራችኋለን። ፈጣሪ ሀገራችን ኢትዮጵያን ሰላም የሚያደርግልን። ሰላማችሁ ብዝት ትርፍርፍ ይበልልኝ ውዶቼ፣ ማሮቼ፣ ፍቅሮቼ ሁላችሁንም ከልብ ነው የማመሰግነው። ቴንኪዩ ስለምታደርጉልኝ ስለምታበረታቱኝ ነገር እጅግ በጣም ነው የማመሰግነው። አክባሪ ያክብርልኝ ብያለሁ። አዎ እና እንደዛ ነው እላችኋለሁ ትላላችሁ ቤተሰብ። እዌ ብሏል የሀገሬ ሰው ብሏል። ረጋሻዬን እናትዋ ጎንደር